አትልፍ። ነብይ ዘማች ዳንኤል ከባሳ ነኝ። ይህንን ቪዲዮ ቀጥታ ወደ ተከበረው ወደ ጠቅላይ ሚኒስትር ቢሮ እንድታደርሱልኝና እንዶ ከሳቸው ጋር ለሚሰሩት ጭምር ይድረስልኝ መነሻ ያደረኩት የእግዚአብሔር ቃል ትንቢተ ኢሳይያስ 43 ከቁጥር 18 ላይ የቀደመው ነገር አታስቡ፣ ያለፈውንም እርሱ፣ እነሆ አዲስ ነገር አደርጋለሁ፣ እርሱ አሁን ይበቅላል ይላል እግዚአብሔር ለኢትዮጵያ። እንግዲህ ኢትዮጵያ ባለፈው ዓመታት በጦርነት ብዙ ትውልድ አታለች። ነገር ግን አሁንም ኢትዮጵያ ሕዝብ ይህንን ስላለፈው እያሰቡ እንዳይቀጥሉ ሁሉም ነገር በይቅርታ እንድናልፍ ዛሬ ጥሪ ከሚደረገው ከላይ ነው። ስለዚህ ይህንን ጠቅላይ ሚኒስትራችን ይህንን ወስዶ በየስፍራው ላይ በጦርነት ኢትዮጵያ በግራ በቀኝ እንግዲህ ጠላት ከቧታል። ነገር ግን ይህንን ጥሪ የይቅርታ ጥሪ ለሁሉም ከምናየው ነገር ከምንሰማው ነገር እንግዲህ ትውልድ ወደ እግዚአብሔር መንግስት እንዲቀላቀሉበት አዋጅ እንዲያወጡ አዋጅም ከሳቸው እንጠብቃለን። ለምን? አንደኛ በምድራችን ላይ የሆነ ያለ ሰላም ያጣች አገር ትግራይ አገር ሰላም እንድታገኝ፣ በመቀጠልም ጎረቤት አገራት ኤርትራ አገራት እንግዲህ በዛም አካባቢ ስላለውም ያለ መግባባት እንዲፈታ፣ ከዛም አርፎ ተርፎ የትኛው መስፍራ እንቅስቃሴ የሚያደርጉ ወይንንም ይስሙ። ስለዚህ ኢትዮጵያ ጦርነት ስለማዋጣት ሰላም ስለሚያዋጣት ወደ ሰላሙ እግዚአብሔር ያስቀመጣችሁ እናንተ ለእርቅ ጥሪ እንድትጠሩ ከምናየውም ነገር ከምንሰማው ነገር ኢትዮጵያ ከምትሰማው ነገር እግዚአብሔር ይህንን እንድታደርግ ኢትዮጵያ ይፈልጋል። ይህንን ጠቅላይ ሚኒስትራችንም ደግሞ ከወቅታዊው ሁኔታ ጋር አሁን በሚዲያ ላይ በሚተላለፈው ነገር በቅርብ የመጣው በሽታ ራሱ አንድ ምልክት ነው። ከበሽታ ሰዎች የሚያመልጡት እግዚአብሔር በመፍራት እንጂ በተለያየ መንገድ ጥንቃቄ ስላደረገን ባይሆንም ነገር ጥንቃቄ ማድረግም ይጠቅመናል። መንግስት የሚለውንም እንቀበላለን። ከዛ በመቀጠል ግን በቅርብ ቀን እንግዲህ እያየን ነው፣ እየሰማን ነው። በጣም ከፍተኛ የሆነ እሳት ፈንድቶ እሳተ ገሞራ ፈንድቶ ወደ ሌላ አገር እየሄደ ነው እየተባለ ነው። ስለዚህ ኢትዮጵያ ልትነቃ ይገባታል። ኢትዮጵያ ከጨለማ መውጣት ያለባት፣ ኢትዮጵያ ወደ እግዚአብሔር መንግስት መቀላቀል አለባት፣ ንስሐ መግባት አለባት። ኢትዮጵያ ሕዝብ በጦርነት ውስጥ ብቻ እያለፈች ነው። ዘመኑ መጨረሻ ነው፣ ጊዜው መጨረሻ ነው። ለዚህም ኃላፊነት የተሰጣቸው ጠቅላይ ሚኒስትራችን የእግዚአብሔር ቃል መነሻ በማድረግ የምናገረው የእግዚአብሔር ቃል ውስጥ የተጻፈው መነሻ ነው የሚያደርገው። ስለዚህ ትንቢተ ዮናስ ምዕራፍ 3 ከቁጥር 6 ላይ ዮናስ እግዚአብሔር የጠራው ስፍራ ትቶ የህዝቡ ጩኸት ክፋታቸው በደረሰ ጊዜ ሂድና ስበክ ባለው ጊዜ ወደ ሌላ ኮበለለ። እንደገና እግዚአብሔር የሚውጠውን አሳ አዘጋጅቶት እንደገና እድል ሰጥቶት መስበክ ችለዋል። ነገር ግን ከዛ ሄዶ ባለበት ትንቢተ ዮናስ ምዕራፍ 3 ቁጥር 6 ላይ ወሬው ወደ ነነዌ ንጉሥ ደረሰ ይላል። ደረሰ፣ ወሬውን አይቶ ከዙፋን ወረደ፣ ማቅ ለበሰ በእግዚአብሔር ፊት፣ ህዝብንም ሰብስቦ ምንም ሰው ምግብ እንዳይበላ ትእዛዝ አወጣ። ይህም ደግሞ ለጠቅላይ ሚኒስትራችን የሚጠቅመው ነገር ነው። ይህንን የሚያደርጉልን በኢትዮጵያ ላይ ለ3 ቀን ምንም አይነት ምግብ እንዳይበላ ማድረግ ይችላል። ለ3 ቀን መንግስት ሰራተኛው የሆነው በውጭ ሀገር ያሉ በኢትዮጵያ ውስጥ ያሉት ለ3 ቀን ከምግብ ሸሽተው እንዲጸልዩበት በእግዚአብሔር ፊት እንዲሆኑበት፣ እንደው መንግስት ሰራተኞችም በየስፍራ በየመንገዱ የትኛውም ስፍራ እንቅስቃሴ እንዳይደረግ፣ የትኛው በረራ እንዲቆም ኢትዮጵያ ማድረግ ይህንን በዓለም ላይ ማወጅ ትችላለች። ኢትዮጵያውያኖች የሆኑት ሁሉ ይሄ ሁሉ ድምፅ ለሁሉም ለነጩም ይድረስ። ኢትዮጵያ ይህንን አደረገች፣ ወደ እግዚአብሔር እየጮኸች ነው፣ በረራም አቋረጠች። ለ3 ቀን ነው እየጸለዩ ያሉት ተብሎ ይሰማል። ስለዚህ ይህንን ደግሞ የሚያደርጉልን ጠቅላይ ሚኒስትራችን ነው። አርብ አንስቶ ቅዳሜ ወስደው እሁድ ወስደው ቀጥታ ለ3 ቀን ምግብ ያለ ምግብ መንቀሳቀስ ሰዎች እንዳይችሉ ማድረግ ይችላሉ። ይህም አዋጅ ማውጣት ይችላሉ፣ ትውልድ ወደ እግዚአብሔር እንዲመለስ። ከዛም ቅድሚያ መደረግ ያለበት ነገር አዋጅ በዛ አጋጣሚ
በጦርነት ውስጥ ያሉት አካባቢዎች ጥሪ እንዲያደርጉ እንግዲህ ጦርነቱን ወደ ማቆሙ ድርድር ውስጥ ኢትዮጵያ እንድትገባ ጥሪን አስተላልፋለሁ። ምክንያቱም በሚታየው ነገር ወደ እግዚአብሔር ካልቀረበን ምድራችን ትጠፋለች። ስለዚህ የእሳተ ገሞራ የተባለ ወደ ኢትዮጵያ ዘንበል ብል ኖሮ ዛሬ የት ነው ያለ ነው? ስለዚህ ይህንን ኢትዮጵያ ግንዛቤ መውሰድ አለበት። መጽሐፍ አስቴር ምዕራፍ 4 ከቁጥር 15 ላይ ሃማን እንግዲህ ሃማ መርድኮስን ዘሩን ለማጥፋት በተነሳ ጊዜ አስቴር እንደዚህ አለች። እንዲሁ መልእክት በላከ ጊዜ ሌላ ነገር ሐሳብ ውስጥ ልትገባ ፈልጋ የተናገረችው ሐሳብ ሳይደግፍ ሲቀር አንቺና ቤትሽ ትጠፋላችሁ፣ መዳን ግን ለአይሁድ ከእግዚአብሔር ዘንድ ይመጣል። ነገር ግን እሷ እንደዚህ አለች፣ እናንተ ሂዱ እንግዲህ ሰዎች ምግብ እንዳይበሉ እንዳይጠጡ ለ3 ቀን ያለች። ነገር ግን ይህንን አዋጅ በዛች አገር ላይ በእውነት ሁሉም ህዝቡ ተስማምቶ ወደ እግዚአብሔር ጸለዩ። ከዛ እግዚአብሔር ሰማ ይላል። እግዚአብሔር ሰምቶ አዋጅን አነሳላቸው ይላል። ስለዚህ የእግዚአብሔር ቃል ሁለተኛ ዜና ምዕራፍ 7 ከቁጥር 13 ላይ ምንድን ነው የሚለው? ህዝቤ ይላል፣ በስሜ የተጠራ ህዝቤ ሰውነታቸው አዋርዶ ወደ እኔ ቢጮሁ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ በምድሪቷ ላይ ቸነፈርን ቢሰድ አለ፣ ዝናብ እንዳይዘንብ ቢከለክል አለ። ሄዳችሁ አንብቡት፣ ለማንበብ ጊዜ። ስለዚህ አለ ነገር ግን በስሜ የተጠራ ህዝቤ ሰውነታቸው አዋርዶ ከክፉ መንገዳቸው ቢመለሱ ምድራቸው ይፈውሳለሁ ነው ያለው። ምድራችን እግዚአብሔር ትውልዱ ሲመለስ ይፈውሳል። ትውልዱ ሲመለስ ነው። ዛሬ ጫት ቤት፣ ሲጃራ ቤት፣ ሺሻ ቤት፣ ዳንክራ ቤቶች መቆም አለባቸው በኢትዮጵያ ውስጥ። ለዝም መንግስት ለዝም እርምጃ መውሰድ አለበት። ስለዚህ ትውልድ ወደ ሲኦል ጠላት እያዘጋጃቸው በእውነት ሊጠፉ ነው። ስለዚህ ዛሬ ሁሉም ወደ እግዚአብሔር መንግስት እንዲቀላቀል ተጠርቷል። ስለዚህ ዛሬ ጠቅላይ ሚኒስትራችን ኢትዮጵያን ህዝብ ትንሹን ትልቁን የተማረውን ያልተማረውን ወክዬ ዛሬ አባቶችን ወክዬ ለ3 ቀን በየስፍራ በየአገራት በዓለም ላይ እንድታወቅ በሚዲያ ላይ ኢትዮጵያ እጆቿ ወደ እግዚአብሔር ታነሳለች በሚል መሪ ቃልና እነሆ ያለፈውን ነገር አታስቡ በሚል መሪ ቃል ጠቅላይ ሚኒስትራችን ይህንን አዋጅ እንዲያወጡልን በጌታ ፍቅር አሳስባለሁ። ምክንያቱም ለ3 ቀን በእግዚአብሔር ፊት ትንሹ ትልቁ ምንም ምግብ ሳይቀምስ መብላት ያለባቸው ህፃናቶች አይመገቡ ማለት አይደለም። ነገር ግን በዛ ቀን ሆቴል ቤቶች እንዲዘጉ፣ ማንኛውም መጠጥ ቤቶች፣ ምግብ ቤቶች፣ ሰዎች በየአገራቸው በየሃይማኖቶቻቸው ወደ እግዚአብሔር እንዲቃትቱ እንዲጸልዩ፣ ጠቅላላ ህዝቡ እንዲጸልይ ለ3 ቀን ተከታታይ ከውሃና ከኤል በመራቅ እስከ 10 ሰዓት እስከ 12 ሰዓት በመጾም በእግዚአብሔር ፊት በእውነት በመሆን እግዚአብሔር ምሕረት ለኢትዮጵያ እንዲያደርግና የመጣውን ቁጣ ደግሞ እንዲያሳልፍ ወደዚህ መጠጋት ያለብን፣ ወደዚህ መሰብሰብ ያለብን። ስለዚህ ይህንንም ጠቅላይ ሚኒስትራችን ይህንን ግንዛቤ ውስጥ አስገብቶ ይህንን አዋጅ እንዲያወጡ በጌታ ፍቅር አሳስባለሁ። እንዲሁ ሃይማኖት አባቶች የኢትዮጵያ የህብረት ካውንስል እንግዲህ የራሱም ጊዜ አላቸው የሚያወጡት የራሳቸው ጊዜ ቢኖርም እንግዲህ የሚያወርዱት ትውልድ እንዲጸልይ እግዚአብሔር እናስቀምጣቸው ባሉበት ስፍራ ላይ ሆነው የሚያወጡት አዋጅ አለን። ነገር ግን ያ የነሱ ሆኖ ባለ ይሁን። ነገር ግን ይሄ ጠቅላይ ሚኒስትራችን እንደ እግዚአብሔር ቃል ይሄ ይታወጅ። ጠቅላይ ሚኒስትራችን ያውጅ። በቸርች ውስጥ ያለውም ሌላም ቦታ ያለውም ሰው ለ3 ቀን እንቅስቃሴ አቆሞ መንገድ መሄድ አቆሞ ሁሉም በየቤቱ ወደ አምላኩ እንዲጨው ለ3 ቀን አዋጅ እንዲያወጡልን በጌታ ፍቅር አሳስባለሁ። እስቲ ቆም ብሎ ኢትዮጵያ ህዝብ ያስብ። ለምንድነው እንቅስቃሴ የቆመ ይበል? ኢትዮጵያ ህዝብ ወደ እግዚአብሔር እየጮኸ ሆነ ለ3 ቀን ትባል። እስቲ ጦርነቱ ይቁም፣ ሰላም ይስፈን። ይህንን ጌታ ይወዳል። ዘመኑ መጨረሻ ነው።
ንስሐ ያልገባ ንስሐ ግባ። ስለሰማችሁ አመሰግናለሁ። ሼር አድርጉልኝ። እግዚአብሔር ይባርካችሁ። ታንኪዩ። ተባረኩልኝ። ሼር አድርጉት።